ዛሬ የምናየው ቃል የመነሻ ቃላችን ሁለተኛ ነገሥት ምዕራፍ 6 ላይ ያለ ቃል ነው። ከቁጥር 15 ጀምሮ አነባዋለሁ። ዋና ቃላችን ቁጥር 16 ነው። የእግዚአብሔር ሰው አገልጋይ በማለዳ ተነስቶ ወደ ውጭ ሲወጣ በፈረሶችና በሰረገሎች የተጠናከረ ሰራዊት ከተማይቱን ከቧት ነበር። አገልጋዩም ጌታ ሆይ ምን ማድረግ ይሻለናል ሲል ጠየቀ። ነቢዩም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለው ይላል። እጃችሁን ቀኛችሁን አንስጡኝና ከኔ ጋር ያለው ይበልጣል በሉ። ድገሙና ከኔ ጋር ያለው ይበልጣል በሉ። ከሚቃወመኝ በሉ፣ ከሚፈልገኝ በሉ፣ ከተሰለፈብኝ በሉ፣ ከጠላቶቼ ሁሉ በሉ ከኔ ጋር ያለው ይበልጣል። በነገራችን ላይ ቅዱሳን የእግዚአብሔር ሰዎች ስለ ትንቢት አንድ ነገር ልንገራችሁ። ትንቢት ሁለት አይነት አለ። አንደኛው ትንቢት የጸና የትንቢት ቃል which is the word of God እንደሆነ መጽሐፍ ይናገራል። ከሁሉ የጸና የበለጠ የትንቢት ቃል አለ እሱ ብሎ ስለ እግዚአብሔር ቃል ይናገራል። አንድ ሰው ትንቢትን መተንበይ ይችላል ወይ? አዎ፣ ማንም አማኝ መተንበይ ይችላል። እንደውም ቆሮንቶስ ላይ ጳውሎስ ምንድነው ያለው? ትንቢትን ለመናገር ምን አድርጉ? በብርቱ ፈልጉ ይላል። እሱ የሚናገረው ትንቢት ስምሽ ከበደ ነው፣ ጫላ የሚባል አያት አለሽ ምናምን የሚለውን ወርድ ኦፍ ኖሌጅ ሳይሆን የሚናገረው በዋናነት የሚናገረው የእግዚአብሔርን ቃል በህይወታቸው ላይ ፕሮፌሳይ ማድረግ ነው። አሜን ነው ወይ? እና አሁን እኔ ሰባኪ ነኝ። እኔ እግዚአብሔር በነብይ ኦፊስ ነው የጠራኝ። ስሰብክ እዚህ እንደዚህ በሉ ስል you are prophesying በራስ ላይ። እዚህ ከኔ ጋር ያለው ይበልጣል በሉ። ይሄው መጽሐፍ ነው። ከነሱ ጋር ካለው ይልቅ ከኛ ጋር ያለው ይበልጣል ብሎ ኤልሳ ለአገልጋዩ ነገረው። አያችሁ? ሁለተኛው ትንቢት ደግሞ በመገለጥ የሚነገር ትንቢት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በመጨረሻው ዘመን ከመንፈሴ ሥጋ በለበሰ ሁሉ ላይ ምን ያደርጋል? አፈሳል። ወንዶችና ሴቶች ልጆቻችሁ ምን ያደርጋል? ትንቢትን ይናገራሉ። የሚናገረው ትንቢት ምን አይነት ነው ብትሉ ይሄንን የእግዚአብሔር ቃል። አሜን አሜን። ለምሳሌ በእኔ ላይ የተሰራ መሳሪያ አይከናወንም ስትሉ you are projecting the word of God over any devices of the enemy ahead። በፊታችሁ ላለ ሰይጣን ለሚያስቀምጠው መሰናክልና የሰይጣን አሰራር አሁን እዚህ ቆማችሁ ትንቢት እየተናገራችሁ ነው። በእኔ ላይ የተሰራ መሳሪያ ምን አይከናወንም። የእግዚአብሔርን ቃል ስትናገሩ ለምሳሌ መጽሐፍ እንዲላል ለጻድቁ መልካም ይሆንልሃል በሉት። እስኪ ከጎናችሁ ያለውን ሰው መልካም ይሆንልሃል በሉት። አሜን በሉት ይላል። ምን እያላችሁ ነው? አንዱ ቅዱሳን ለአንዱ ቅዱሳን ትንቢት እየተናገረ ነው። ምን ማለት ነው? አንተ እኮ ወዳጄ ውስጥ እኮ መንፈስ ቅዱስ ነው ያለው። ከትንቢት ይበልጣል አይበልጥም? እሱ እንዴ መንፈስ ቅዱስ ውስጣችሁ ስላለ ራሳችሁን ባይዘዌ የምታዩበት እይታ በጣም ወሳኝ ነው። እግዚአብሔር ወደ አገልግሎት ሲጠራኝ መጀመሪያ ያደረገኝ እሱን እንድቀበል ከዛ ራሴ እንድቀበል ነው። ራሱን ያልተቀበለ ሰው እንዲቀበለው ለዛ ነው people go through rejection። ሪጀክት ያደርጉኛል፣ አይቀበሉኝም፣ እንትና አትቀበለኝም፣ እንትና አይቀበለኝም። because you have your own rejection. Deal with your own rejection. Accept yourself, embrace yourself, love yourself, treat yourself well, carry yourself well. ራስን ንጉስ የንጉስ ካህን። እስኪ የሆነ ሰው ትከሻውን እንደው ቀና አጃባስ የንጉስ ካህን። አሜን ነው ወይ? ያ ራሴን የምቀበል ሰው አደረገኝ ጌታ። በፊት ይሰማኝ ነበር እንዲህ ልበል እንደዛ ምናምን ትህትና በሚመስል ምናምን። ካልቸራችን ደግሞ የኛ ታውቃላችሁ፣ ዝም በል እንግዳ ሲመጣ ጓዳ ግባ፣ ዶሮ ሲሰራ መጀመሪያ ለእንግዳ። እኛ መረቅም አይደርሰን እንዳለ ቪክቲም ነው የሚስቃው በሙሉ። እንደዛ ስላደግን አያችሁ ሰልፍ አክሴፕታንሳችን ዳውን ሆኖ ነው ያደግነው። ግን መንፈስ ቅዱስ ዲል አደረገ ከኔ ጋር። እንዴት አድርጎ? በቃሉ ሙሴ ጋር ሄደና ህዝቤን እንሳተው። ኧረ እኔ አልችልም። ምን አልችልም ትላል? ትችላል። አዎ አፌ አይናገርም፣ ወንድምን እሰጣል፣ ትናገራል። እንደውም አንተን አምላክ አረጋለሁ በፈርዖን ፊት። አሮን ነብይ ይሆንልሃል በጌታ በኢየሱስ። የማይችለውን አልችሎም የሚል ዴቨሎፕ። አያችሁ ሙሴ አገልግሎት ከመጀመሩ ፊት ራሱን ተቀበለ። አያችሁ ለምን ብትሉ እግዚአብሔር በእኔና በእናንተ ሊሰራ ሲፈልግ እሱ ሁል ጊዜ አብሮን አለ። ተንቢዩ ከጎናችሁ ያለው እግዚአብሔር ካንተ ጋር ነው በሉልኝ። ነካርጉና ሌላ ሰው እግዚአብሔር ካንተ ጋር ነው በሉልኝ። በምንም ሁኔታ ልታልፍ ትችላለህ በሉ። ያ ማለት በሉት እግዚአብሔር ካንተ ጋር የለም ማለት አይደለም።
እንደውም ፕሬዘንሱ ጨምሯል በሉት። አሜን አሜን አሜን። የሚገርም እኮ ነው የእግዚአብሔር ፕሬዘንስ በግብጽ የእግዚአብሔር አብሮነት። አረ ከናንተ ጋር ያለው ይበልጣል። አረ ካንተ ጋር ያለው ይበልጣል። አረ ካንቺ ጋር ያለው ይበልጣል። ይሄ ታሪክ ታውቃላችሁ። የሶሪያ ጦር ኤልሳን ፍለጋ ለመግደል ሰራዊት ነው የላከው። አንድ ሰው እግዚአብሔር ከሱ ጋር ያለ ሰው፣ እግዚአብሔር አብሮት ያለ ሰው። ዛሬ ማን ነው ዘራፍ የኢየሱስ ልጅ የሚለኝ? ዘራፍ የኢየሱስ ልጅ። የትኛው ሰይጣን ነው አንተን የሚደፍረ? ዛሬ እየተገረፈ ይወጣል። ዛሬ እየተመታ ይወጣል። አረ አሜን በኢየሱስ ስም። አዎ አንድ ኤልሳን ፍለጋ ሰራዊት። ከዛ አብሮት የሚያገለግለው ጊያዝ ነው። ጊያዝ የሚታየው ታውቃላችሁ ገንዘብ ነው የሚታየው። ዋሌት በጣም ያህል ፕሮፌሰር ያደርጋል እና እዚህኛው ጋር አልታያለው። አይኑ ተከድኗል። እግዚአብሔር ለመንፈስ ዓለም አይናቸውን ይክፈት። አረት ልንጠፋ ነው። ተወረናል፣ ተከበናል። በቃ አንዳንድ ሰው የለም መጥቶ ባድ ኒውስ የሚያመጣላችሁ ፕሮፌት እንደዚህ ልንሆን ነው። ጭፍ ምንድነው? ደህና ነገር ሲሆን አንድ ቀን ያ ሰው መጥቶ የማይነግር ኤቭሪ ታይም ኔጌቲቭ ኔጌቲቭ ኔጌቲቭ። ምንድነው? ተልኮ ነው የተላከ ሁሉ። አሜን አሜን። አረ ኢየሱስ ያድናል። አረ ልንጠፋ ነው አሉ። አይ ከኛ ጋር ያለው ከነሱ ጋር ካለ ይበልጣል አሉ። ወጣ ስላላየ እኮ ነው። እኔ መውጣት አይጠበቅብኝም። አይኔ በርቷል። አሜን። ከዛ አቤቱ እግዚአብሔር ሆይ አለ። አይኖቹን ክፈት ሲል አይኑ ተከፈተ ይላል ያገልጋዩ። ከዛ ከሶሪያ ጦር በላይ የእግዚአብሔር ሰራዊት ዛባካባሽ መላእክቶች ሰረገላ የሳት ከበዋቸዋል። አያችሁ? ይኸው እግዚአብሔር ከኔ ጋር ነው በሉ። ይሄ ሜንታሊቲ 24/7 ከናንተ ጋር ካለ እግዚአብሔር መልአኩን ይልከልሃል። ልንገራችሁ መላእክትን አትራክት ማድረግና ለኛ እንዲሰሩ ማድረግ የኛ ኃላፊነት ነው። ባይዘው የኛ ኃላፊነት ነው። መላእክት ለናንተ አክቲቭ ሆነው ኢንጌጅ እንዲያደርጉ ከፈለጋችሁ አንደኛ ቃሉን የሚታዘዙትን መላእክቱን እግዚአብሔር ይልካል ይላል። አንደኛ ለቃሉ መታዘዝ ነው። ሁለተኛ ደግሞ ሁልጊዜ ማይንድ ሴታችን እግዚአብሔር ከኔ ጋራ ነው። አሜን። እግዚአብሔር የት ነው የሚኖረው? እኛ ውስጥ። መላእክቶች እግዚአብሔር ዙሪያ ናቸው አይደል? አሃ አንተ ዙሪያ እኮ ናቸው። የመንፈስ አይናችን ስላልተከፈተ ነው እንጂ አሁን እዚህ ቤት ማት ኤንጀሎች አሉ። ብዙ መላእክት አሉ። እውነቴን ነው የምላችሁ። ምክንያቱም እግዚአብሔር አንተ ውስጥ ነው ያለው። እግዚአብሔር አንቺ ውስጥ ነው ያለው። መጽሐፍ ሲናገር አንድ ነብስ ወደ ጌታ ሲመጣ በሰማይ በእግዚአብሔር መላእክት ፊት ምን ይሆናል? ታላቅ ደስታ ይሆናል። አሜን። ለምን እንደው ታውቃላችሁ? አሁን መላእክት አንደኛ አባታቸው እግዚአብሔር ፈጣሪያቸው እግዚአብሔር መኖሪያ ያገኘ አንድ አዲስ መኖሪያ ያገኘ። ሁለተኛ ደግሞ እነሱ የሚከቡት የእግዚአብሔር ቴሪቶሪ ሌላ አገኙ እና ኤልሳ አይኑን ሲከፍተው አየ። ከዛ ምን አለ? ምንም አልተከራከረም። አሁንም ጸለየ። አቤቱ አለ የጠላቶቼን አይናቸውን አሳውረው አለ። እግዚአብሔር ውስጣቸው ያለውን አንደርስታንዲንግ ዘጋው። በጌታ በኢየሱስ ስም የጠላቶቻችሁ አንደርስታንዲንግ ይዘጋ። ሊገላችሁ፣ ሊመታችሁ፣ በሽታ ሊሰጣችሁ፣ ጨለማ ሊያመጣባችሁ የሚፈልጋችሁ እናንተን የከበበ የጠላት ሰራዊት በኢየሱስ ስም አቤቱ አይናቸውን አሳውር ተብሎ እንደተጻፈ አይናቸው ይታወር። አሜን ያለ ሰው ይሁንለት በኢየሱስ። አያችሁ? አይናቸው ታወረ። ከዛ ኤልሳን ፈላጊውን ራሱ መጣው። ኤልሳ የሚባል ሰው ታውቃለህ? አዎ አላቸው። አውቃለሁ። ኑ ልውሰዳቸው ወደሱ ልውሰዳቸው። ታውቁታላችሁ ታሪኩን እናንተ። በኋላ ይዟቸው ወደ ንጉሥ ወሰደና አስማረካቸው። ንጉሡ ሊገል ሲነሳ አይደለም በሰይፍ አይደለም የማረከው፣ ምግብ ስጣቸዋል። ማላቫካዲ ጠላት ቢርበው አብላው፣ አብልቶ አጠጥቶ ሁለተኛ እንደ አይነት ነገር እንዳይለመደ ሁለተኛ እሺ ሂዱ ተመለሱ ወደ ሶሪያ። ከዛ የሶሪያ ጦር ከዛ በኋላ ወደ እስራኤል ወደ ኤልሳ ተልኮ አልመጣም ይላል። አያችሁ? ለምን ብትሉ ኤልሳ በምን አሸነፋቸው? ከኔ ጋር ያለው ይበልጣል በሚል አሸነፋቸው። እስኪ ከኔ ጋር ያለው ይበልጣል በይ። ከበሽታ ይበልጣል፣ ከጨለማ ይበልጣል፣ ከርግማን ይበልጣል፣ ከገንዘብ ማጣት ይበልጣል፣ ከሰይጣን ይበልጣል፣
ካንቺ ጋር ያለው ይበልጣል። አሜን አሜን አሜን። ይሄ ሜንታሊቲ በጣም በጣም ወሳኝ ነው። እንደውም የእግዚአብሔር ቃል ሲናገር በአንደኛ ዮሐንስ ምዕራፍ 4 ላይ እንደዚህ ይላል፣ ልጆች ሆይ እናንተ ከእግዚአብሔር ናችሁ ይላል። አላባካስ ማን ነው ጮሆ እኔ ከእግዚአብሔር ነኝ የሚል? እኔ ወፍ ዘራሽ አይደለሁም። አንተ ወፍ ዘራሽ አይደለም። አንተን የመሰልክ ሃንድሰም፣ አንቺን የመሰልሽ ቢዩቲፉል ከእግዚአብሔር ነሽ አንቺ። ሁኔታ የተለያየ ነገር ሊያወራ ይችላል። ዓለም የተለያየ የምታልፉበት የተለያየ፣ ባንክ አካውንታችሁ የተለያየ ነገር ሊያወራ ይችላል። ጤናችሁ የተለያየ ነገር ሊያወራ ይችላል። ስራ ቦታ የምታልፉበት በቢዝነስ ላይፍ የተለያየ ነገር ሊያወራ ይችላል። ምናልፍበት ነገር የሚያወራው እውነት ቢሆን ኖሮ እንደ ጳውሎስ የተረገመ ሰው የለም። ጳውሎስን ህይወቱን ስታዩ ከርስድ የሆነ ሰው ነው የሚመስለው። በሄደበት የሚሰደድ፣ በሄደበት የሚደበደብ፣ በሄደበት የሚታሰር፣ በሄደበት የሚገረፍ፣ በሄደበት እሱ እኮ ከጌታ በላይ ተገረፍኳል። አንተ ጌታ 40 ነው የተገረፈው። እሱስ ብዙ ጊዜ 40 39 ይገርፉና ያቆማሉ። ከዛ ከዜሮ ነው የሚጀምረው። 5 ጊዜ ተገርፈዋል እንደዛ። ይኸውላችሁ ይሄ መግረፊያ ጫፉ ላይ ብረት ያለው ነው። እንዲህ ስጋም ቦጭቆ ነው የሚያነሳው አንድ ስትመታ። ጳውሎስ እኮ እንደ እብድ ነው ሰውነቱ፣ የተተለተለኩ ነው። አሁን ጳውሎስን ብናየው ወይ ይሄ ምን አይነት እርግማን ያለበት ነው የሚመስለን። አሁን ግን እኛ ጳውሎስ መሆን እንፈልጋለን እንላለን። ይኸውላችሁ ላይፉ በጣም የሚያስፈራ ላይፍ ነው። የምናልፍበት እውነት ቢሆን የጳውሎስ ህይወት ነበር የተረገመ ህይወት የሚመስለው። ግን እነ ጳውሎስ አሁን ልጆች ሆይ እናንተ አሸንፋችኋል ይላል። ታሸንፋላችሁ እኮ አይደል? ነገ ላይ ስገባ ነገ ላይ ኦሬዲ አሸንፋል። የድል ሰውን አሜን በል በኢየሱስ። ኦሬዲ አሸንፈሽ ነው ነገን የምትኖሪው። ነገን የምትኖረው አሸንፈ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ ስለዚህ አሸንፋችኋል። ነገ ሄጄ ገና እንትን ብዬ አሸንፋለሁ አላሸንፍም ብዬ አይደለም። ኦሬዲ አጃጊዳ ቫሲና ማታያ አረ አሜን ነው። ከጎናችሁ ያለውን ሰው ነካ አድርጉትና ኦሬዲ ያሸንፋል በሉት። በተሸነፈ ሜንታሊቲ አትኑር በሉት። አዎ አሜን አሜን አሜን። እናንተ ልጆች አቤት ከእግዚአብሔር ናችሁ፣ ስለዚህ አሸንፋችሁማል። ለምን? ከናንተ ውስጥ ያለው ይላል ቀጥሎ በዓለም ካለው ይበልጣል። እግዚአብሔር ካንተ ጋራ ነው። ዛሬ ጌታ እንደዚህ ነው ያለኝ፣ እግዚአብሔር ካንተ ጋራ ነው በላቸው ብሎኛል። እግዚአብሔር ካንቺ ጋራ ነው በላት ብሎኛል። እግዚአብሔር ካንተ ጋራ ነው፣ ከልጆች ጋር ነው። እግዚአብሔር ካንቺ ጋራ ነው። አሜን አሜን አሜን። በእናንተ ውስጥ ያለው በዓለም ካለው ይበልጣል። እግዚአብሔር አስበለጠን በመስቀል ላይ ጣር፣ በመስቀል ላይ ሞት አስበለጠን፣ በመስቀል ላይ መከራ አስበለጠን። አረ አሜን ነው ወይ? ባሸነፈ ሜንታሊቲ ነው መኖር ያለብህ። ገና ሄጄ ገና አሸንፍ ይሆን ጥያቄ አይደለም። this no question። ለዛ ነው በወደደን በርሱ ካሸናፊዎች ሁሉ እንበልጣለን። አሜን አሜን አሜን። የተለያየ ነገር ውስጥ ስናልፍ፣ መከራ ውስጥ ስናልፍ፣ ጥያቄዎች ሳይመለሱ ቻሌንጅ ውስጥ ስናልፍ ምን እያለን እያሳመነ እየሰበከን መሰላችሁ? ተሸንፋል ተሸንፋል ተሸንፋል፣ ረስቶሃል፣ ትቶሃል። ሰው እኮ ፈራጅ እኮ ነው ሰው። ጳውሎስ ትዝ ይላችኋል፣ መርከብ ተሰባበረ። መርከብ እየተሰባበረ ብድግ ብሎ ማንም አይሞትም ይላል። የሆነ ሰው የጳውሎስ መንፈስ ያገኘው አረ አሜን ነው። ማንም አይሞትም ይላል። መሪ የለውም፣ ኮምፓስ የለውም፣ የሚሄዱበትን አያውቁም። ባህር መሃል ናቸው፣ ወዴት መቅዘፍ እንዳለባቸው። በዛ ላይ ወጀቡ እየገለባበጣቸው ነው፣ እየተሰባበረ ነው፣ እቃ እየጣሉ ነው። ተነስቶ ማንም አይሞትም። ከዛ ምን አለ? የማመልከው አምላክ መልአክ ዛሬ ሌሊት ነግሮኛል። አረ ኢየሱስ ያድናል። ሁሉም ተቀበሉት። እኔ ደግሞ እግዚአብሔር ዛሬ ሌሊት ነግሮኛል፣ ካንተ ጋራ ነው፣ ካንቺ ጋራ ነው። ሁኔታው ሸታም በስብርባሪ ከተሻገሩ በኋላ አረማውያን ደሴት ላይ ከደረሱ በኋላ ረዷቸው። እዛ ያሉ ሰዎች እሳት እያረጉ ምናምን ሲረዷቸው፣ ጳውሎስ ደግሞ ሰራተኛ አይደለ፣ ብድግ ብሎ እንጨት አምጥቶ እባብ ነደፈው። አያችሁ የሰው ፍርድ። ወዲያው ምን አሉ? ይሄ ሰውዬ እውነትም የተረገመ ነው፣ ከርስ አለበት አሉ። ፋሚሊ ከርስ ነው ያሉ፣ ይሄ ከርስ ነው አሉ።
አያችሁ ከዚህ ሁሉ መከራ አድኖ እግዚአብሔር ሊያድነው ቢወድ ኖሮ አሁን ይተው ነበር። ቬነሙ በጣም የሚገድል ስኔክ ነው እንትን ያለው ጳውሎስ አራገፈና እፉኝቱን እሳት ውስጥ ከተታት። ዛሬ ስሙኝ ጌታ ኢየሱስ እንደዚህ ብሎ የሆነ ቅባት ያገኛቸዋል። መከራን እሳት ውስጥ ትከታላችሁ፣ እባብን እሳት ውስጥ ትከታል፣ ሸይጣንን እሳት ታበላዋለ በጌታ በኢየሱስ ስም። ከዛ አሁን ያብጣል አሁን ሊሞት ነው እያሉ ሲጠባበቁ እሱ ግን አራግፎ ወደ ስራው። ለምን እሱ በቃል የሚኖር ሰው ነው። እስቲ እግዚአብሔር ከኔ ጋር ነው በሉ። እስኪ ቃሉ ምግቤ ነው በሉ። ቃሉ እንጀራዬ ነው በሉ። ቃሉ ኃይሌ ነው በሉ። አሜን አሜን አሜን። ስለዚህ ጌታ ምን ብሏቸዋል ለሐዋርያት? የሚገድል እንኳን እባብ ቢነድፋችሁ ምን አይገላችሁም፣ እንደውም እባቦችን ይይዛሉ። ጃቢካባ ሲናማካ የመሸነፍ ስፒሪት እንደተሸነፋችሁ የሚነግራችሁ አጋንንት እግዚአብሔር ዛሬ እሳት ጣለበት። አሜን። እንዴት ትሸነፋለህ አንተ? የማይሆን ነገር እኮ ኢምፖሲብል። ምን እንዳለ ታውቃላችሁ? አንድ ቦርን አጌን ቢሊቨር ሲኦል ቢገባ ሲኦል ይዘጋል። አንተ ውስጥ ያለው ኢየሱስ ነው። አንተን ሲኦል አይችልም እንዴ? ክራይስት እኮ ሲኦል ከሄደ በኋላ ሲኦል ተዘጋ። አራሜን ነው። አንተ ውስጥ ኢየሱስ ውስጡ እንዳለ የሚያምን ሰው አለ? በአንተ ውስጥ ያለው ከሁሉ ይበልጣል፣ ከሲኦልም ይበልጣል። አየ እግዚአብሔር ከኛ ጋር። ልንገራችሁ አንድ ነገር ዲው የአገልጋዮች ስራ፣ የኛ የፓስተሮች፣ የነቢያት፣ የሐዋርያት፣ የወንጌላውያን፣ የአስተማሪዎች ስራ በዋናነት ስራ አንደኛ ዮሐንስ ምዕራፍ 1 ላይ ነው ያለው። ምንድነው? እኛ ያየነውን የሰማነውን የነካነውን በእጆቻችን የዳሰስነውን ያንን ህይወት ሼር እናረጋቸዋለን። ህይወት ተገለጠ፣ እኛም አይተናል። እናንተ ደግሞ ኑና ከኛ ጋር ህብረት ይኑራችሁ አለ ዮሐንስ። ያ በዛ ህብረት ከእግዚአብሔር ጋር ህብረት እንዲኖራችሁና የእግዚአብሔርን አብሮነት በክራይስት የሆናችሁትን የተደረጋችሁትን ነገር እንገልጥላችኋለን። ፌሎሺፕ ከመንፈስ ቅዱስ ጋር ከእግዚአብሔር ጋር አንድነትን እነግራችኋለን አለ አንደኛ። ሁለተኛ ደግሞ ጳውሎስ የተናገረው ኤፌሶን ምዕራፍ 4 ላይ ያለቃል። እግዚአብሔር ክርስቶስ ወደ ታች ወረደ፣ ከዛ በኋላ ወደ ላይ ወጣ፣ ከዛ በኋላ ምርኮ ይዞ ወጣ ከሲኦል። ምን ይዞ ወጣ? ሐዋርያት፣ ነቢያት፣ አስተማሪዎች፣ ወንጌላውያን እና ፓስተሮች አድርጎ ለቤተ ክርስቲያን ምን አደረገ? ሰጠ። እነሱ ምን ያደርጋሉ? እነሱ የእግዚአብሔርን ቃል በማስተማር ይላል ቅዱሳንን ለአገልግሎት ስራ ብቁ እንዲሆኑ ማዘጋጀት ይላል። አሜን ነው። በክርስቶስ ወዳለ ሙሉ ሰውነት ሙሉ ሰው ወደ መሆን እንዲያድጉ ይላል። ቀኛችሁን ስጡኝ በጌታ ጌታ ሆይ በሉ። ወደ ሙሉ ሰውነት አሳድገኝ በሉ። ማይ ጋድ አረ አሜን። ሙሉ ሰው ወደ መሆን። የሙሉ ሰው ኤግዛምፕል ምንድነው? ኢየሱስ አምላክ ሆኖ ሳለ 30 ዓመት እስከሚሞላው አገልግሎት አልጀመረም። ሙሉ ሰው መሆን አለበት። ዳዊት 30 ዓመት ልጅ ሆኖ ቢቀባ 30 ዓመት ላይ ወደ ንግስና። ዮሴፍ እግዚአብሔር በልጅነቱ ህልም ቢያሳየው 30 ዓመት የግብጽ ፕሬዝዳንት። ሙሉ ሰውነት አያችሁ። ማቹርድ የሆነ ሜንታሊቲ፣ በሁኔታ ሙቭ የማያደርግ፣ በሚያልፍበት ነገር ሐሳቡን የማይቀያየር፣ ሲከፋው የማይቀንስ፣ ደስ ሲለው የማይጨምር፣ በጊዜውም አለ ጊዜውም ጽና ማጋላባስ። አረ የሆነ ሰው መንፈስ እያገኘው ነው፣ ቅባት እያገኘው ነው። አረ አሜን በኢየሱስ። የተፍገመገመ ክርስትና ከዚህ በኋላ አይሆንም። ሁሉ ጊዜ ማለት ነው ሙሉ ሰው አያችሁ። ሙሉ ሰው ወደ መሆን። ከዛስ ከቅዱሳን ጋር እንዴት ኮሚኒኬት እንደምናደርግ እውነትን አንሸቅጥም ይላል። እኛም የምንናገረው በስርዓት ነው ይላል። የምናስተምረው እንደዚህ እንገስጻለን ይላል። ሙሉ ሰው ለማድረግ አይ ትክክለኛውን መንገድ እናሳያለን ይላል። በክርስቶስ የሆኑትን እንነግራለን ይላል። እዚህ ላይ በጣም ይገርማል። እናንተ ሄዳችሁ ኤፌሶን ምዕራፍ 4ን በኋላ አንብቡት። አይ ይሄ ሁሉ ምን ያደርጋል ብትል የእግዚአብሔር ካንተ ጋር መሆንን ያሳያል። አሜን። እግዚአብሔር ሁሉ ጊዜ ካንተ ጋር ነው። እግዚአብሔር ሁሉ ጊዜ ካንቺ ጋር ነው። እግዚአብሔር ሆይ ተውከኝ እንዴ ረሳኝ እንዴ አይባልም። ነውር ነው። ለቦርን አጌን ክርስቲያን አይባልም። ነውር ነው። ለምን መሰላችሁ? ይቅርታ በድካምና በተለያየ ነገር ስናፍ የተለያየ ነገር ልንል እንችላለን። ጌታ ሆይ ተውከኝ አይነት ነገር ልንል እንችላለን። ለኢሞሽናችን ይጠቅመናል፣ ያስለቅሰንና እንደው አድቪል ይሆንልናል እንጂ እውነት ግን አይደለም። ለምን መጽሐፍ ሲናገር ይላል፣ ስሙኝ፣ እኔ በአባቴ እንዳለሁ
እናንተ በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያ ቀን ታውቃላችሁ። እኔ በአባቴ እንዳለሁ እናንተ በእኔ እንዳላችሁ እኔም በእናንተ እንዳለሁ። ምን አይነት ከእግዚአብሔር ጋር ሚክስድ እንደሆንክና ዋን እንደሆንክ ታያለህ። Can you see your oneness with Jesus? ይሄ ነው የመስቀሉ ስራ። የመስቀሉ ስራ ያደረገን ኃጢአተኛውን ሰው ከእግዚአብሔር ጋር አንድ ነው ያደረገው። አንተና እግዚአብሔር ተቀላቅላችኋል። አሜን አሜን። አንዳንድ ጊዜ ጁስ አይታችኋል? ስትሮቤሪ፣ ባናና፣ አይስክሪም፣ ወተት ወይ ሃኒ ካረጋችሁ ወይ whatever ከዛ በኋላ ብሌንድ ስታረጉት አንድ ይሆናል። ይኸውልህ እኔ በአባቴ እንዳለሁ ኢየሱስ ነው የሚለው። አባቴ እናንተ ደግሞ በእኔ እንዳላችሁ እኔ በአባቴ እንዳለሁ ኢየሱስ በአብ እንዳለ እናንተ ደግሞ በኢየሱስ እንዳላችሁ አንድ ነን እያለ እኮ ነው። አላማ ካባሲ ባቻዳባስ ወይ አየ አንተና እግዚአብሔርን መለየት ራሱ አይቻልም። አሜን yes አሜን። ይሰማል ወይ? ስሙኝ። ጌታ ደግሞ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 17 ላይ አረ እግዚአብሔር ካንተ ጋራ ነው። አሜን። ከጎናችሁ ያለውን ሰው ነካ አድርጉልኝ። እግዚአብሔር ካንተ ጋራ ነው በሉልኝ። ድገሙና እግዚአብሔር ካንተ ጋራ ነው በሉ። በፍጹም እንዳሰጋ በሉ። አሜን አሜን። ጌታ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ መጨረሻ የኢየሱስ ጸሎት ነው የጸለየው። የኢየሱስን ጸሎት ስሙ። የኢየሱስ ጸሎት ይመለሳል አይመለስም? ይመለሳል። የከሰረ ጸሎት አይጸልይም እንደኛ። በርበሬ ስጠኝ አይልም ኢየሱስ። እሱ የሚጸልየው ጸሎት ነው። እንደዚህ ብሎ ጸለየ ጌታ። ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም። ይስሙ። ከቃላቸው የተነሳ በእኔ ስለሚያምኑ እንጂ ማለት ስለ ሐዋርያት ጸልዮ ሐዋርያት ሄደው ሲሰብኩ የሐዋርያትን ቃል የሚያምኑ ሰዎች ሁሉ እኔና እናንተን ጭምር ከኛም በኋላ ገና ጌታን የሚቀበሉ ጭምር ነው የተጸለየው። አሜን አሜን አሜን። ከጎናችሁ ያለውን ሰው ኢየሱስ ጸልዮልሃል በሉልኝ። ስለዚህ እንዴት ትፈራለህ? እግዚአብሔር እኮ ካንተ ጋራ ነው። አሜን። አይገርምም? ከዛ ከቃላቸው የተነሳ ሁሉን ስለሚያምኑ እንጂ ስለነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ ስሙ። አንተ አባት ሆይ በእኔ ውስጥ እንደምትኖር አለ ኢየሱስ። አንተ አባት ሆይ በእኔ ውስጥ እንዳለ እኔም ደግሞ በአንተ እንዳለው እነርሱ ደግሞ በእኛ አንድ ይሆኑ ዘንድ ለምናል። አንድ አማኝ ውስጥ አብም አለ ወልድም አለ መንፈስ ቅዱስም አለ። ምክንያቱም እሱ አንድ አምላክ ነው። በውስጣችሁ ያለው አብ ማን ነው? መንፈስ ቅዱስ ነው። በውስጣችሁ ያለው ኢየሱስ ማን ነው? መንፈስ ቅዱስ ነው። አንድ ናችሁ ከመንፈስ ቅዱስ ጋር፣ ከእግዚአብሔር ጋር አንድ ናችሁ። ከእግዚአብሔር ጋር እና እግዚአብሔር ከኛ ጋር የለም። እግዚአብሔር ረሳኝ፣ ለምንድን ነው እንደዚህ የሆነው ምናምን አትበሉ። የአዲስ ኪዳን አማኞች ትልቁ ጠላት ይሰማችኋል? The greatest enemy of a New Testament believer is ignorance, not devil. devil አይደለም አለማወቅ ነው። ህዝቤ ዕውቀትን ከማጣታቸው የተነሳ ምን አድርጎ ጠፍተዋል። My people are destroyed for the lack of knowledge. ኢየሱስ ደግሞ ዮሐንስ ወንጌል ምዕራፍ 10 ላይ ምን አለ? The thief comes to kill, to steal and to destroy. So destruction is the work of the devil. My peoples are destroyed for the lack of knowledge. Ignorance ነው ዲስትሮይ ያደረጋቸው። አለማወቅ ነው ዲስትሮይ ያደረጋ። የአዲስ ኪዳን አማኝ ትልቁ ጠላት አለማወቅ ነው እንጂ ሰይጣን አይደለም። ሰይጣንማ ዜሮ ፓወር ነው ያለው። አሜንም አላላችሁ? አሜን። ምክንያቱም እሱን ስንታገል ነው ምንለው። ለቀግባ ሁታ ለቀጋቻ in the name of Jesus Christ. አሜን። አረ አሜን ነው ወይ? በኢየሱስ ስም ስትውል ጓዙን ጠቅልሎ ከቤትሽ ይወጣል። በጌታ በኢየሱስ ስም እርኩሳን መናፍስ ከህይወታችሁ አባራለሁ። በኢየሱስ ስም አዛቸዋለሁ። ከቤት ከልጆቻችሁ ከህይወታችሁ ላይ ለቀው እንዲወጡ አዛለሁ። ጮክ በሉና በኢየሱስ ስም በሉ። ሃሌሉያ አሜን አሜን አሜን። አዎ ስለዚህ አንድ እንዲሆኑ ለምናለሁ አለ እና እግዚአብሔር ካንተ ጋራ ነው። አሜን። ካንተ ጋር ያለው ይበልጣል።
እንዴ ጴንጤ በደመና ላይ የሚሄድ ህይወት ብቻ ነው ይኖራል ያለው ማን ነው? ጴንጤ በመከራ ያልፋል። ጴንጤዎች ሆይ ስሙኝ፣ ትሰብራለህ ብሬክ ስሩ ብቻ ምናምን የስብከት ስለበዛ በዚህ ዘመን ዩቲዩቡን አጥለቅልቆታል። ዲሲቭ እያደረገን በዓለም ሳላችሁ ምን አለባችሁ አላባባ መከራ አለባችሁ፣ ቻሌንጅ አለባችሁ። ዩል ቢ ቻሌንጅ። እንዴ አብርሃም አልተፈተነም? ምን አጥፍቶ ምን በደለ? ቤትና ዘመዶቹን ትቶ በወጣ ለእግዚአብሔር ብሎ ልጅን ግደልልኝ የሚባል አበዛሃለሁ ተብሎ አንድ ልጅ ብቻ አይቶ የሞተ ቃል ብቻ ይዞ የሞተ አየህ። ቻሌንጅ ይኸውልህ የሥራው ጸባይ። አሜን በሉ በኢየሱስ አሜን አሜን። በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ። የኢየሱስ ድል የኔ ድል ነው። የኢየሱስ ኃይል የኔ ኃይል ነው። የኢየሱስ ቪክትሪ ያንተ ቪክትሪ ነው። አሜን በለኝ በኢየሱስ። አዎ እንዴ ዮሴፍ ምን አጥፍቶ ነው ባሪያ የሆነው የተሸጠው? ወንድሞቼ ምን አጠፋ? አባቱ በጎች ወንድሞችን ቼክ አርገታ። ዳዊት ምን አጥፍቶ ነው አንተ ርጉም ብለው የሰደቡት? ምሳ ወሰድ ብሎት ነው እሰይ ላከው። ወንድሞቹ እንደዛ የሚጣሉት ለምን? ምን አጠፋ? ምንም አጥፍቶ አይደለም። የሥራው ጸባይ ነው። አሜን። እስኪ ከጎናችሁ ያለውን ሰው የሥራው ጸባይ ነው። አሜን። የሥራው ጸባይ ነው። ሰማችሁኝ? ዛሬ ይሄ ችግር ቢሄድ ነገ ሌላ ችግር ይመጣል። ትንቢት አለ የምነግራችሁ። የሥራው ጸባይ ነው። ኢየሱስ ያድን። የምንኖረው የት ነው እንዴ? አሜን አሜን። ኢየሱስ ያድን። አሜን ነው ወይ? አዎ። ዛሬ ጌታ ሆይ ቤት ስጠኝ። ቤት ከሰጣችሁ በኋላ ደግሞ ከትንሽ ጊዜ በኋላ ደግሞ ሌላ ጥያቄ ያላችሁ። የሥራው ጸባይ በቃ ምንም ይሄ በቃ አበቃልኝ አለቀልኝ ምናምን ብሎ ምናምን ይሄ እስኪ በሉ። ኢየሱስ ያድን። አሜን ነው ወይ? አዎ። እንትን ነው እኮ የእምነታችሁ ጀማሪ ይኸውላችሁ በሁሉ ተፈትኖ አንድም ግን ኃጢአት ያላደረገ እሱን ተመልከቱ ይላል። እናንተም ትፈተናላችሁ። እግዚአብሔር ይኸውል በፈተና እንድናልፍ ይፈቅዳል። እግዚአብሔር ግን በክፉ አይፈትንም። አዎ እንዴ እግዚአብሔር አይወደንም? ይወደናል አይወደንም? ታዲያ ለምንድን ነው አንዳንድ ጊዜ ጠላት ቤታችንን ህይወት ትዳር ምናምን አታክስ ያደርገን ዝም የሚለው? እንዳልሰማ አድርጎ ወዳጅ ልንገራችሁ ይኸውላችሁ The Bible says in the book of Ephesians chapter 6 we wrestle not against flesh and blood ይላል። ውጊያችን ከስጋና wrestling ነው የሚለው በግሪክ ትርጉሙ ደግሞ የተጻፈበት ትርጉም ልክ አንድ ቦክሰኛ ጦረኛ ሪንግ ውስጥ ገብቶ ከሌላ ኮንቴንድ ከሚያደርገው ጋር ምን እንደሚያደርግ ማለት ነው። እና እንደዛ የምናደርገው ከስጋና ከደም ጋር አይደለም ማለት አያችሁ። አንዳንድ ጊዜ በህይወታችሁ አታኮች በስተው ጸልያችሁ ጾማችሁ እንደዚህ ብላችሁ ምናምን ዝም ያለው ምን መሰለ? እግዚአብሔር ያንን ሰይጣን እየጠለዝከው በኢየሱስ ስም ጡንቻ ያበጣው። አሜን። ሬስሊንግ ቻንስ እየሰጠን አሜን ነው። ለዛ እኮ ነው ማን ነው ጢሞቴዎስን የኢየሱስ ክርስቶስ በጎ ወታደር ነህ አንታል ትጋለው። ወታደር ዝም ብሎ ከካፌ ወጥቶ ነው እንዴ ወደ ጦር ሜዳ ሄደ? ቡት ካምፕ ይገባል። እንቅልፍ እያማረው በጣት እየተነሳ እኔ ወታደር ቤት ስለነበርኩኝ አውቀዋል። የመጀመሪያ ቀን 50 አለቃ መስፍን ይባላል መጥቶ ውሃ ደፋብን ማለት ነው። እናት ቤት አይደለም ያለው ተነሳለ። ወይኔ እናቴ አትሂድ እያለች በባስ እንደዚህ አረ ልጄ እያለች ምን ነው ያቀን እንደ ኢዮብ ነው የረገምኩት ያንን ቀን። እውነቴን ነው የምላችሁ። ከዛ ግን የሚገርማችሁ አንደኛ ተኳሽ ነበርኩ። ኢላማ አንደኛ ነበርኩ። ጎበዝ እንደውም አሰልጣኝ አደረኩ። አንደኛ ለምን መሰለ? ሰርቫ እዛ ለካ ሲገባ ለራስ ነው። አለበለዚያ መጀመሪያ ጠላት የሚመጣው አንተ ነው። የመጀመሪያ ተቀላቢ ትሆናል። ቄው ጎበዝ ኮንክስ እንደዚህ እየተሳብክ ይወል እንደ ባብ እየተሳብክ መሳሪያ አንተ ሸክመ አሜን አሜን። የሥራው ጸባይ ነው። አሜን ነው ወይ? ማን ነው ቻሌንጅን የገደለው? ቻሌንጅ ኢየሱስን ካላጠፋው እኛ ነው ያጠፋን። አሜን አሜን አሜን። በመስቀል ላይ ታገሰ ይላል። የትዕግስት ፍሬ ከናንተ ይፍለቅ። አሜን አሜን አሜን። በምንም አይነት ሁኔታ ጌታ ለምን ካንተ ጋር ያለው ይበልጣል፣ ካንቺ ጋር ያለው ይበልጣል። አሜን የሚለኝ ሰው አለ ወይ? አንድ ናቸው አለ ጌታ እኮ አንድ ናቸው። አንተ አንድ ናቸው። እግዚአብሔር ካንተ ጋር ነው። አትስማ ሰይጣንን፣ ሁኔታን አትስሙ።
አትስሙ እንዴ? ይሄ ሁሉ መጽሐፍ ተሰብከን እስቲል ትንሿ የሰይጣን ድምጽ ትጮሃለች ውስጣችን አይደል? የሆነ እጢታ እየተባለ ወይኔ ጌታ ሆይ እጢ ከዛው እጢ ነው መሰለኝ አይዶን ካንሰር የሆነ እንትን እየጠራሽ እኮ ነው። አዎ እኔ እዚህ መተው ሲሉ እንደዚህ ታይቷል አልታየም እላችኋለሁ። ምን አልኩሽ? አልታየም አስደግማለሁ። አልታየም የለም በእስኪ የለም በል የለም በቃ የለም። ከዛ በኋላ እየጸለየን እየሟሟ ይወጣታል። አሜን አሜን። ለምን? ካንተ ጋር ያለው ይበልጣል። ክርስቶስ ኢየሱስን ከሙታን ያስነሳ ያ መንፈስ በእናንተ ውስጥ ቢሆን ሙት ለሆነ ስጋችሁ ሕይወትን ይሰጣል። አረ አሜን ነው ወይ? ምን ማለት መሰላችሁ? የትኛውም ይወላችሁ ስትሬንጅ የሆነ እንግዳ የሆነ ነገር ስጋችሁ ሲገባ በመንፈስ ቅዱስ ይው ኪክ አውት ይደረግና ጃምፕ አድርጎ ይወጣል። አረ አሜን ነው ወይ? ለዛ እኮ ነው ስንጸልይ የትኛውም ኢቪል ሰብስታንስ በዚህ ሰውነት ውስጥ ያለ ውጣትን ሰዎች ቮሚት ያደርጋሉ። መንፈስ ቅዱስ እየጠረገው እኮ ነው። አረ አሜን ነው ወይ? እስኪ እኔ እግዚአብሔር ማደሪያ ነኝ በሉ። በእኔ ውስጥ ያለው እግዚአብሔር ነው በሉ። ይሄ ደግሞ በሉ በድካሜም በብርታቴም የማይለወጥ ነገር ነው። በጣም ጸላይ ስለሆንክ አይደለም እግዚአብሔር አንተ ውስጥ ያለ በጸጋው ውስጥህ ገብቷል። እንዲሁ ደስ ብሎት ውስጥሽ ገብቷል። ጎበዝ ሰው ስለሆንክ አይደለም። ይሄ ነፃ ስጦታ ነው። የዘላለም ሕይወት ይባላል። ያ ሕይወት ደግሞ ራሱ እግዚአብሔር ነው። እግዚአብሔር ካንተ ጋራ ነው። ካንተ ጋር ያለው ይበልጣል። ካንቺ ጋር ያለው ይበልጣል። አሜን ነው ወይ? የሚያስቆዝማችሁ ነገር ዛሬ ወደቀ። የሚያስቆዝማችሁ ነገር ዛሬ ወደቀ። ቀጥሎ ጌታ እንደዚህ ብሎ ጸለየ። እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተ በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ። እስኪ የኢየሱስ ክብር ተሰጥቶኛል በሉ። ታምናላችሁ ይሄን ቃል? እንደው በጌታ ታምና እስኪ ይሁኝ ነኝ እንደው በሚካኤል በማርያም ይሁኝ እስኪ እያያችሁኝ ነው። ስሙ አብ ለክርስቶስ የሰጠው ክብር ምን አድርጋቸዋል? ለማ ለኔ በሉ። እንዴት ራስን መቀበል ያቅታል ታዲያ? የፈለገ ነገር ቢሆን ራስህን መቀበል እንዴት ያቅታል? ለምንድን ነው? why don't you believe in you? ራስህን እመን እንጂ በራስ ማመን ባይዞ በቀደም ዲሳይፕሎችን ሳስተምር ነበር። በራሱ የማያምን ሰው በጸሎቱ አያምንም። ለዛ ነው ብዙ ጴንጤ ጸልዮ የማይመለስለት። አየህ ለምን? በራሱ ያላመነ ሰው በጸሎቱ አያምንም። ጸሎትን ባይዘው እንዲመለስልህ you must believe in your prayer. you must believe። ጸሎቴ ማመን አለብኝ። እኔ ያላመንኩ የኔን ጸሎት ማን ያምንልኝ? አራስን ያልተቀበልክ ማን ነው እንዲቀበል የምትጠብቀው? እኛ ፓስተር ነን፣ ጸጋ ስለበዛልን አይዞ እያልን እንቀበላለን። ጌታ ይባርክ፣ ምንም ችግር የለውም፣ አይዞሽ፣ ሁሉም ያልፋል፣ ኢየሱስ ጌታ ነው እያልን እንቀበላለን። እኛ ጸግሬ ስለተሰጠን። ሌላውስ በራሱ ይሄ ያደ ባዴ ዘግቶ ያልፋል። ከዛ በኋላ እሱም ዘግቶኝ ያልፋል፣ እኔም ዘግቼው ያልፋለሁ። ተዘጋግተት አልፋል። ከዛ በኋላ ምን ነው ሰው I had a bad day, he also have a bad day maybe. You will never see a bad day በኢየሱስ አሜን። ዋት ምንድነው bad day in Jesus name? አሜን በሉ። አሜን አሜን። መልካም ይሆንልሃል። መልካም ቀን ነው ቀንህ። የሳቅ ነው ቀንህ። የድል ነው ቀናችሁ። ለምን? ከናንተ ጋር ያለው ይበልጣል። ይህን ክብር ሰጥቻቸዋለሁ አለ ጌታ። ከዛስ አባቶይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬ እንዳዩ እኔ ባለውበት የሰጠኸኝን እነርሱ ደግሞ ከኔ ጋር ይሆኑ ዘንድ እወዳለሁ። የሰጠኸኝን ክብር እንዲያዩ። ክብር የማየት የሁላችንም ነፃ ነው። ነቢይ ስለሆንክ፣ ፓስተር ስለሆንክ፣ ሐዋርያ ስለሆንክ፣ ዘማሪ ስለተኮነ የሚመጣ ነገር አለ። ይሄ እግዚአብሔር በክርስቶስ የወለዳቸው ሰዎች ሁሉ ነፃ ስጦታ ነው። ጻድቅ ጎበዝ በቃ እንደዚህ ቀጥ ብሎ የሚኖር ስለሆኑ አይደለም። this is the nature of God grace። በቀደም ስናገር ነበር። አያችሁ ይሄ ነፃ ስጦታ መሆኑ ሲገባን ሰዎችን በድካማቸው ጀጅ አናረጋቸው።
You don't judge people by their weaknesses. You also have your own. ተደበቀ እንጂ ጓዳ ነው እንጂ አይደል? ሰው ፊትማ ሃሌሉያ ፕሮፌትዬ ነው። እዚህ ጌታ የተባረከ ይሁን ኢየሱስ መልካም ነው ሻራባባ አንድ ጊዜ የሆነ ፓስተር ነግሬያቸዋለሁ አይደል? በጣም ነው ቸርቹ ሰው የሚወደውና ከሚስቱ ጋር ግን ቤት እሳት ነው። ባል ሳይሆን ቢላ ነው። እና በቃ ቸርች ግን የማይወዱት ወይኔ ባልሽ ይሏታል። አቤት ምን አይነት ሃምብል ሰው ነው ወይኔ። ከዛ በኋላ አንድ ቀን ከፕሮግራም በኋላ አልጋችን እዚህ ምጣ እዚህ ነው የምናድረው አለ። እኔ ይሄኛውን የቸርቹን ባል ነው ኢየሱስ ያድናል። አሜን ነው። ድካም የሌለበት ሰው የለም ብላችሁ ፈልጌ ነው። አሜን ነው። እና ሰው ደግሞ በድካሙ ጀጅ አይደረግም። አሜን። በድካሙ ኢንካሬጅ ነው የምታረገው። አይ ምን ችግር አለው? ኢየሱስ ያድናል። አሜን። there is no great sin for Jesus. his love is greater. ሃሌሉያ አሜን አሜን። እግዚአብሔር ከኛ ጋር አሜን። የሚፈልጓቸው ሊገሏቸው ሊያሳድዷቸው ሊሰቅሏቸው ኤልሳዕ ሊወስዱ የመጡትን አይናቸውን አሳውሮ ወደ ምርኮ የወሰደ ጌታ ካንተ ጋር